ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ አገልግሎቶችን ወደ ዲጂታል ስርዓት በመቀየር የመንግስት አሰራርን በማቀላጠፍና የዜጎችን እንቅልፍ በመቀነስ ረገድ የተከናወኑ ተግባራት የሚደነቁ መሆናቸውን የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማውና አፕሎጋን አስታውቀዋል። የቤኒኑ ከፍተኛ ልዑካን ቡድን የመሶብ የአንድ ማዕከል አገልግሎት የፋይዳ ብሔራዊ ዲጂታል መታወቂያ ስርዓት የስራ እንቅስቃሴን ጎብኝቷል። ኢትዮጵያ አማትራ ማየትን ትታ ዛሬ ሌሎች መጥተው ልምድ የሚወስዱባትና የሄደችበትን መንገድ ተሞክሮ ማሳያ የሚጠቅሷት ሀገር ከሆነችባቸው ዘርፎች አንዱ የዲጂታል ዘርፉ ነው። ይህ የሪፎርም እርምጃዎች ዋና አካል የሆነው የዲጂታል ዘርፍ የአገልግሎት አሰጣጥን በማቀላጠፍ የፋይናንስ ተደራሽነትን በማስፋትና ግልጸኝነትን በመፍጠር ረገድ እያመጣ ያለው ውጤት ከፍ ብሎ የሚጠቀስ ነው። የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሆና አክፕሎጋን የተመራ ከፍተኛ የልዑካን ቡድን ይህን ተሞክሮ ጎብኝቷል። ልዑካኑ በጉብኝታቸው የመሶብ የአንድ ማዕከል አገልግሎትን እንዲሁም የፋይዳ ብሔራዊ የዲጂታል መታወቂያ ስርዓት የስራ እንቅስቃሴዎችን ጎብኝቷል። ኢትዮጵያ በአሁኑ ወቅት እያከናወነች ያለችው የዲጂታል ትራንስፎርሜሽን ጉዞ ለአፍሪካ ሀገራት ትልቅ አርአያና መማሪያ የሚሆን መሆኑን ያነሱት የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሆና አክፕሎጋን በተለይም አገልግሎቶችን ወደ ዲጂታል ስርዓት በመቀየር የተገኘውን ዘርፈ ብዙ ውጤት አድንቀዋል። እኔ እዚህ እያደረጋችሁ ባላችሁትና ባየሁት ነገር በጣም ተደንቄያለሁ። ይህን እኛም ብንተገብረው በጣም ደስ ይለናል። ከእናንተ ይህን ተሞክሮ መውሰዳችን በሀገራችን ላይ ተግባራዊ ለማድረግ የምናስበውን ዘመናዊ አገልግሎት አሰጣጥ አጀንዳችን ከፍተኛ ጠቀሜታ ይኖረዋል። በዚህ የዲጂታል ጉዞ ውስጥ የሚጠቀሰው የመሶብ የአንድ ማዕከል አገልግሎት የተለያዩ የመንግስት አሰራሮችን በአንድ ቋት በማስተናገድ ለአገልግሎት ፈላጊዎች የፈጠረው ቀልጣፋ አሰራር ሌላው ልዑካኑ አድናቆት የቸሩት ጉዳይ ነው። የፋይዳ ዲጂታል መታወቂያ የዜጎችን ደህንነቱ የተጠበቀ መረጃ በማደራጀትና ለዲጂታል ምህዳሩ መስፋፋት የጣለውን ጠንካራ መሰረት በጥልቀት ተመልክተዋል። ኢትዮጵያ ያካበተችውን የዲጂታል የቴክኖሎጂ ተሞክሮዋን ለሌሎች የአፍሪካ ሀገራት ለማካፈል የምታደርገው ጥረት የዲጂታል ዲፕሎማሲዋ በከፍተኛ ደረጃ እያደገ መምጣቱን ምስክርነት አግኝቷል። ኢትዮጵያ ባላት የፖለቲካል ኮሚትመንት እና አገሪቱን ወደ ቴክኖሎጂ የማሻገር ህልም አማካኝነት የመጣው ይሄ ውጤት ሌሎች የአፍሪካ ሀገራት በዚህ ፍጥነት ውስጥ የደረስንበትን ደረጃ ለማየት የመጓጓት የደረስንበትን ደግሞ ኤክስፒሪየንስ ወስዶ ኢምፕሊመንት ለማድረግ ፍላጎት እያሳዩ ነው። እንዲህ አይነት ፍላጎቶች ኢትዮጵያ በዲፕሎማሲው ኢንቫይሮንመንት ያላትን ተቀባይነት የሚጨምር ከሀገራችን የሚወሰድ ብዙ ደግሞ ልምዶችን ባሰፋን ቁጥር ጤናማ ዲፕሎማቲክ ኮሚኒኬሽን እንዲኖረን ትስስር እንዲኖረን የሚያደርግ ነው። የቤኒን የልዑካን ቡድን ጉብኝት ሁለቱ ሀገራት በዲጂታል ቴክኖሎጂ በፈጠራና በመረጃ ልውውጥ ዘርፍ ያላቸውን የሁለትዮሽ ግንኙነትና ትብብር የበለጠ ለማጠናከር የሚያስችል ነው። ኢትዮጵያ የቴክኖሎጂ ሉዓላዊነት ትልቅ ነገር ትርጉም አለው ለኛ። ቴክኖሎጂም ጋር ሲመጣ የቴክኖሎጂ ሉዓላዊነት ስለሚባል የቴክኖሎጂ ሉዓላዊነት ደግሞ እኛ ብቻ የምንፈልገው ነገር አይደለም፣ ቤኒንም ይፈልጋል። ከዛ አንጻር እኛ ይሄን ርቀት ሄደናል የሚለውን ኤክስፒሪየንስ ሼር ማድረግ እና እንዳልከው ደግሞ ከዲጂታል ዲፕሎማሲ ይባላል ልክ እንደ ቱሪዝም ዲፕሎማሲ እንደሚባለው የዲጂታሉን በማየት በመጎብኘት ከነሱ ይሄን ልንማር እንችላለን የሚለውን በመውሰድ ራሱን የቻለ ትልቅ ትርጉም አለው ማለት ነው። ይሄ የሁለት ወንድማማች ሀገሮች ግንኙነትን ያግዛል። ሁለቱ ሀገራት በቀጣይ በሚኖሩ የቴክኖሎጂ ጉዳዮች በጋራ ለመስራት ከስምምነት ደርሰዋል። የኢትዮጵያ አገራዊ የምክክር ኮሚሽን የጀመረው አገራዊ የምክክር ሂደት ተአማኒነቱን ባስጠበቀና አሳታፊ በሆነ መልኩ ተጠናክሮ መቀጠሉን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽኑ የተጣለበትን አገራዊ ኃላፊነት በገለልተኛነትና በግልጽነት እየተወጣ እንደሚገኝ ዋና ኮሚሽነሩ በሰጡ መግለጫ ጠቁመዋል። ሀገራዊ ምክክር ደረጃ በደረጃ የተለያዩ ሂደቶችን እያለፈ ነፃ የምክክርና የሀሳብ ነፃነት መድረክ ፈጥሮ የተመካካሪዎችን ድምፅ ጥራት ባለው መንገድ እያደራጀ እዚህ ደርሷል። በዚህ ሂደት የትኛውም በተመካካሪዎች የተነሳ ሀሳብ እንዳይዘለል ከፍተኛ ጥንቃቄ ይደረግበታል። በእነዚህ ሂደቶች በስልታዊ ቡድኖች ውስጥ አልፎ የመጣው ሀሳብም 500 አባላት ወዳሉት የምክክር ጉባኤ ይሸጋገራል። ታዲያ ይህ እስካሁን የምክክር ሂደቱ የመጣበት መንገድ ይህንን ያሳካ ነው። በስልታዊ ቡድን ውስጥ ብዙዎቹ ላይ ወደ መግባባት የሚወስዱ ምክረ ሀሳቦች
የታዩ ይመስላሉ። አንዳንዶቹ ደግሞ ጥራት ይፈልጋሉ፣ ማጥራትን ይፈልጋሉ። ስለዚህ ለዚህም ነው የፈጀውን ይፍጅ እንጂ ይሄ ስልታዊ ቡድን በደንብ ጥርት ብሎ ወደ ዋናው የቡድን ጉባኤ መተላለፍ አለበት የምንለው በዚያ ምክንያት ነው። ስብራቶች የሚታከሙበትና የነገውን መንገድ ቀና የሚያደርጉ መፍትሄዎች የሚፈልቁበትና ትውልድ መክሮ ሀገርን ሊያሻግር በተሰባሰበው ጉባኤ ምክክሩ ግልጽ የሆነ አሰራርን እየተከተለ ለሁሉም የሚነሱ ሀሳቦች ያለማበላለጥ ዋጋ እየሰጠ አንዱ በሌላው ላይ ጫና የማያሳድርበት እኩል መድረክ እየተፈጠረም ነው። በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው መሀላችን ያለችው ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ከመጀመሪያው ቀን ጀምሮም ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንን ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው ጥሪዬን የማደርገው። የዘመናት ያለመግባባት ውጤት ለሆኑ ችግሮች መድኃኒት ፍለጋ ለምክክር መቀመጥ በራሱ ድል አድራጊነት ነው። ከጅምሩ የገጠሙትን ፈተናዎች ተሻግሮ ለዚህ ትልቅ ጉባኤ እውን መሆን ትልቅ ዋጋ የሰጠው የሀገራዊ ምክክር ኮሚሽን በጉባኤው በየዕለታዊ ሂደት በዋናው ውጤት ስኬት ላይ ድርሻ ይኖራቸዋል ብሎ ላስተዋላቸው ጉዳዮች ሁሉ አፋጣኝ መፍትሄ እየሰጠ እዚህ ደርሷል። 4000 ሰው ነው ያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱም በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። ብዙ ፓነል ኦፍ ኤክስፐርት ጥሩ የሆነ እውቀት ለተመካካሪዎቻችን አስጨብጠዋል ብዬ አምናለሁ። ለዚህ ደግሞ ከፍተኛ ምስጋና ይኖረናል። ሆኖም ግን አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜው እና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህ ትውልድ የትናንትን አለመግባባትን ተሸክሞ ለመኖር አልፈቀደም። ከከረሙ ችግሮች ተላቆ የነገውን መግባባት ተስፋ አድርጎ ስለ ትናንት እየመከረ ስለ ነገ እየተነጋገረ ይገኛል። ይህ የዛሬው ትውልድ አሸናፊ የሚያደርግ ለነገውም የጸናች ሀገርን የሚያወርስ ነው። ውይይት ዘላቂ ሰላም የሚያመጣ ብቸኛ ተመራጭም መንገድ ነው። በውይይት ወቅት የኔ ከሚል ሀሳብ ይልቅ የእኛ የሚል ሀሳብ ላይ ማተኮር ያስፈልጋል። በሀገራዊ ምክክር እየተሳተፉ ያሉ ተወካዮች ባለድርሻ አካላትም የኔ ሀሳብ ብቻ ይውሰድ ከሚል ግትር አቋም ወጥተው ለአገርና ለሕዝብ የሚበጀውን የጋራ መፍትሄ መቀበል ይኖርባቸዋል። ከአራቱም የኢትዮጵያ ማዕዘናት ሀገርን የሚያሻግሩ አጀንዳዎችን ይዘው ከመጡት ኢትዮጵያውያን ውስጥ ሀገርን ከስብራቷ ለማሻገር በአንድ የምክክር ማዕድ ላይ ተሰባስበው መምከራቸው ልዩ አጋጣሚ ነው። ከዚህ ታላቅ መድረክ በክብር እየተሳተፉ ከሚገኙት መካከል አባገዳ ኃይሉ ለገሰ ይገኛሉ። በኦሮሚያ ክልል ከኢሉ አባቡራ የመጡት እኚህ ተመካካሪ አባት በሀገራዊ ምክክሩ የሰንገሉ አባገዳዎችን በመወከል ይሳተፋሉ። ሀገራዊ ምክክሩ የብዙ ወገኖች ድምፅና ልምድ በአንድ ጠረጴዛ ዙሪያ በማስተናገድ የጋራ መግባባት ላይ የሚያደርሱ ሀሳቦች እየተስተናገዱበት ነው።
በዚህ ታሪካዊ መድረክ ላይ እየተሳተፉ ያሉት አባገዳ ኃይሉም የገዳ ስርዓትን ረጅም የመወያየትና የመደማመጥ ባህል በማንሳት ሐሳባቸውን በነጻነት እያነሱ መወያየታቸው ለነገ ኢትዮጵያ አንዳች እርሾ እንደሚያበረክት እምነታቸው ነው። ተሳትፏችን እኩል ነው ለማለት እንችላለን። ሁሉም እያንዳንዱ ሰው ሐሳቡን የማዋጣት የማጋራት ክፉም ይሁን መጥፎ የሚጥምም ይሁን የሚመር መደማመጥ ግዴታ ነው። ሁላችንም የሚመስለንን ሐሳብ ሰጥተናል። ሁሉም እድል አግኝቷል። እኔም በበኩሌ የራሴን ሐሳብ በማዋጣት በማበርከት በኩል የራሴን ጥረት አድርጌያለሁ። በባህላዊ የገዳ ስርዓት ማንኛውም ሐሳብ ከመድረክ አይገፋም። መጥፎ የሚባል ሐሳብ የለም። ምንም እንኳን የከረሩ ሐሳቦች ቢነሱም በገዳ ስርዓት በውይይት ሂደት ውስጥ ተጣርቶና ተሞርዶ ወደ በጎ መፍትሄ ይለወጣል። ይህ የገዳ ስርዓት ተሞክሮም በዚህ ሀገራዊ ምክክር ላይ ለሚነሱ የትኛውም ሐሳቦች ለሚስተናገዱበት መንገድ አጋዥ ሆኖ እንዳገኙት አባገዳ ኃይሉ ያነሳሉ። በሀገራዊ ምክክር የሚሳተፉ ወገኖችም በሚነሱ የትኛውም ሐሳቦች ላይ ከግልና ከቡድን ስሜት ወጥተው ሌሎችን በማድመጥ ወደ መግባባት መሻገር ወሳኝ ምዕራፍ ነው። በዚህ ወሳኝ ወቅት የኔ ሐሳብ ብቻ የሚል ገትር አቋም ወደኛ በሚለው እሳቤ ከቀየር ነው ለምክክሩ ጡብ እየጣልን ነው ማለት ነው። ተወያዮች ከግትርነት ተላቀው አማካኝ ሀገርን በሚያሻግሩ መሰረታዊ ጉዳዮች ላይ ማተኮር ከተመካካሪዎች የሚጠበቅ ሐሳብ ስለመሆኑም አባገዳው ይመክራሉ። ገዳ ችግሮችን የሚፈታው በአመጽ አይደለም፣ በጥፋት አይደለም። ጥፋትን በጥፋት ማረም አይቻልም ብሎ ነው የሚያምነው ገዳ። አንድ ችግር ከተከሰተ መረጋጋትን ነው የሚጠይቀው። መጀመሪያ ግጭቱን ማቆም ነው። ግጭቱ ከቆመ በኋላ ከተጋጨው ቡድን ጋር ውይይት ማድረግ ነው። ጉዳዮችን ወደ ድርድር፣ ወደ ውይይት፣ ወደ ምክክር መመለስ ነው። ትልቁ የገዳ እሴት የባህላችን እሴት ደግሞ በድምጽ ብልጫ የሚወሰን ነገር የለም። እስከ መጨረሻ ድረስ ያለው ሐሳብ ፍጻሜ እስከሚያገኝ ድረስ ነገሮችን በይደር ነው የሚያቆየው። የፈለገ ጊዜ ይውሰድ መቻቻልን ይጠይቃል፣ መስዋዕትነት መክፈልን ይጠይቃል። እስከ መጨረሻ ድረስ መተማመን ላይ እስከሚደረስ ድረስ ነው። ለምን አንድ ሰው አይሆንም? ያለውን ሐሳብ ወይ ያሳምናል ወይ አምኖ ይቀበላል። እስከዛ ድረስ ነው የሚሄደው። ከቤንሻንጉል ጉሙዝ ክልል መንጌ ወረዳ መምህራንን በመወከል በምክክሩ ላይ እየተሳተፈች የምትገኘው ሌላኛዋ ተመካካሪ ፈቲያ በሽር በበኩሏ በምክክሩ ለሀገር እስከጠቀመ ድረስ የኔ ብቻ ከሚለው ሐሳብ ወጥተን እኛ ወደሚያከባብረን የጋራ ቤታችን ካዘመበችበት ቀና እንድትል ወደሚያደርግ አማካይ መምጣት ይኖርብናል ትላለች። አሁን ለምሳሌ ትክክል ነኝ ብቻ የሚሉ ሐሳብ ይኖራሉ፣ በየቡድኑ ይኖራሉ። ያን ሐሳባቸው ግን ከነ ምክንያቱ ያብራሩልናል። ካብራሩ በኋላ ደግሞ ኢትዮጵያን የሚያሻግር ሐሳብ ሆኖ ካለ ሳንቃወም የሐሳብ አንስተን ወደ አንድነት የሚያመጣን ነገር ነው። የግድ ከነ አካባቢያዊ ይዘን የመጣ ነው አቋም ብቻ አይደለም ይስፈን ብለን የምንወስደው ማለት ነው። ውይይት የቱንም ያህል ጊዜ ቢወስድ ጦርነት ከሚያስከትለው ዳፋ አኳያ ቁጭ ብሎ መወያየትና መደማመጥ የነገ ተስፋችንም ስንቃችንም ነው ትላለች። ሂደን ካልተዋጋን፣ መንገድ ካልዘጋን፣ ይሄ ካላረግን፣ ማህበረሰብ ካልጎዳን የሚሉ ሐሳቦች ሊኖሩ ይችላሉ። ሰዎችም ይላል እነዛንም ያካተተ ውይይት ነበር። እነዛ ሰዎችን ከጠመንጃ ይልቅ 20 ዓመት 40 ዓመት በውይይት ምንፈታው ሐሳብ ይሻላል በሚል ነው አሁን እዚህ ጋር የወሰድነው ማለት ነው። አሁንም ትክክል ነው። 20 ዓመት ተወያይተን ብንፈታው ይሻላል። 1 ዓመት ወይ 1 ቀን ተዋግተን ማህበረሰብን ከሚጎዳ የምን ነገር ማለት ነው። ብዙ ተስፋ የተጣለበት ይህ ሀገራዊ ምክክር የታሰበለትን ዓላማ እንዲያሳካና የምንፈልጋትን ኢትዮጵያ እንድናይ ወሳኝ መሰረት ከአሉባልታ ተሻግሮ ፊት ለፊት ለሚነሱ ሐሳቦች መክሮና ዘክሮ የነጠረውን ሐሳብ ማውጣት ሲቻል ነው። እኔ አደራ ምለው ከውጭ ያለውን ሰው ከዚህ የሚሰጠውን መግለጫ ብቻ እንዲከታተሉ ነው። ጦር ከፈታው ወሬ ፈታው ይባላል። አለ ተባለ እዚህ ያልተወያየነውን ነገር እዚህ ያልተፈካከርነውን ነገር እዚህ ያልተወሰነውን ነገር እኛ ገና ውይይት ላይ ነው ያለነው። እንዲህ ተወሰነ፣ እንዲህ ተባለ፣ እንዲህ ተደረገ ብለው ሌላ ግጭትና አመጽ የሚቀሰቅሱ ፍጅት የሚጠነስሱ አሉ። እነሱ አደብ ይግዙ።
እንደ አባገዳ ኃይሉ ለገሰው ሁሉ ሌሎች ተመካካሪዎችም ምክክሩ የትኛውም ሐሳብ ቢነሳ በአንድ ጠረጴዛ የጋራ ሀገር መፍጠሪያውም የሰላም መጀመሪያ አድርጎ ተቀብሎ ለተግባራዊነቱ መትጋት ወቅቱ የሚጠይቀው ስክነት ነው። በሀገራዊ ምክክሩም የተያዘው ይህ የእኛነት መገለጫ መንገድ ለሀገራችን ዘላቂ ሰላም ፍሬ እንደሚያፈራ ከሂደቱ ሁሉ የሚጠበቀው ዛሬ እየኖር ነው ያለው እውነት ነው። በመጨረሻም ኢትዮጵያ በበለጸጉ አገራት ዘንድ በንግግር ብቻ የተወሰነውን የዓለም አቀፍ የአየር ንብረት ለውጥ መፍትሄ በተግባራዊ የአረንጓዴ አሻራ መርሃ ግብርን በመቀየር የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ለማስተናገድ ተመራጭ ሆናለች። ኢትዮጵያ በተግባር የተደገፈ የአረንጓዴ አሻራ መርሃ ግብር በመተግበር ለዓለም አቀፍ ማህበረሰብ የሚሆን ዘላቂ መፍትሄ አመንጭነቷን አስመስክራለች። ባለፉት 150 ዓመታት ዓለማችን የተፈጥሮ ሀብቷን በጥንቃቄና በኃላፊነት ከመጠቀም ይልቅ ያለ ክልካይ ለማውደም በመምረጧ ዛሬ በከባድ የሙቀት መጨመርና በተደጋጋሚ ድርቅ እየተፈተነች ትገኛለች። አስገራሚው ነገር ግን ዓለም አሁንም ከዚህ ጥፋት ተገቢውን ትምህርት ወስዶ የመፍትሄው አካል ከመሆን ይልቅ ከችግሩ ጋር አብሮ መኖርን መምረጡ ነው። ባለፉት 5 አስርት ዓመታት ኢትዮጵያንም ሲፈትናት የቆየው ይህ የአየር ንብረት ለውጥ በሚጠበቀው ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ጫና ሲፈጥር ቆይቷል። ሆኖም ኢትዮጵያ እንደ ሌሎች ሀገራት እጅ ሰጥታ ከችግሩ ጋር ከመኖር ይልቅ መርሃ ግብር ቀራጭና ተግባራዊ መፍትሄ አፍላቂ መሆንን መርጣለች። ጥናቶች የሚያሳዩት ከ54 ሚሊዮን ሄክታር በላይ የኢትዮጵያ መሬት በከፍተኛ ሁኔታ እንደተጎዳ እንደተሸረሸረ እንደውም ከዚህ ውስጥ ደግሞ ወደ 11 ሚሊዮኑ ወደ በረሃማነት ሊቀየር በረሃ ሊሆን ትንሽ እንደቀረው ደኖቻችን በየአመቱ በ10 አመት ውስጥ በሚሊዮን ሄክታር የሚቆጠር ደንና ጣ እንደነበረ ነው ያ መረጃ የሚያሳየው ማለት ነው። እንግዲህ በአረንጓዴ አሻራ መርሃ ግብር ዋዜማ የነበረውን ነው እየነገርኩ ያለው። ይሄንን ችግር ለመቀልበስ መስራት መቻል አለብን በሚል የአረንጓዴ አሻራ መርሃ ግብር መጣ ማለት ነው። የአየር ንብረት ለውጥ ወደማይመለስ አደገኛ ደረጃ በተቃረበበት በዚህ ወሳኝ ወቅት ኢትዮጵያ በጀመረችው የአረንጓዴ አሻራ መርሃ ግብር ችግሩን መቋቋም ብቻ ሳይሆን ለዓለም አቀፉ ማህበረሰብም ተግባራዊ መፍትሄ ማቅረብ ጀምራለች። ሁሌ እዛ ጉባኤ ላይ የሚባለው ችግር ላይ ነን፣ ችግሩ እያደገ ነው፣ አረባካቸው ወደ መፍትሄ እንግባ ነው። ጠቅለል ስታደርገው ኢትዮጵያ ይሄንን ያገኘቻትን ከኢንተርናሽናል ኮሚኒቲው ያገኘቻትን ጥንጥ ነገርና ግን የራሷን አንጡራ ሀብት አሟጣ ህዝቧን አንቀሳቅሳ ይሄንን ስራ እየሰራች ደሞ ሳታቋርጥ ኮንሲስተንትሊ 7ኛ ዓመታችን ላይ ስንደርስ ሲያዩ ኢትዮጵያ ዲዘርቭ ቱ ኦርጋናይዝ ኦር ቱ ሆስት ኮፕ 32 እዚህ ማመልከቻችንን በአግባቡ ተቀብለው ይሄንን ስብሰባ እንድናዘጋጅ አድርገዋል። የዓለም አቀፍ የአየር ንብረት ለውጥ ጉባኤዎች ተጨባጭ ለውጥ ለማምጣት በሚል ሀሳብ የሚዘጋጁ ቢሆንም ከአብዛኞቹ ስብሰባዎች ማግስት ግን የተያዙት እቅዶችና የቃላት ድርድሮች የውሃ ሽታ ሆነው መቅረታቸው የተለመደ ነው። ኢትዮጵያ ግን ይህንን የተለመደ የተስፋ ቃል ብቻ አካሄድ በመቀየር ላለፉት 7 ተከታታይ ዓመታት በተግባር የተደገፈና ግዙፍ አሻራ ያሳረፈ የችግኝ ተከላ መርሃ ግብር ስታካሄድ ቆይታለች። ይህም ከንግግር ባለፈ በድርጊት ስለ አየር ንብረት ለውጥ ከኢትዮጵያ በላይ አስተማሪ እንደሌለ ያስመሰከረ ሆኗል። የአየር ንብረት ለውጥ ችግር ቢሆንም መፍትሄ አለው። ሊስተሰራ የሚቻላል፣ ልንቋቋመውም እንችላለን። ግን ልቀቱን እየቀነስን ችግሩን እየቀነስን የምንሄድ ከሆነ ኢትዮጵያ ሁለቱንም እያደረገች ነው። ለመቋቋምም እየሞከረች ነው፣ እንደገና መፍትሄም ለመሆን እየሞከረች ነው። ልቀትንም በመቀነስ የሄደውንም በካይ ጋዝ በማምጣት እየሞከረች እየጣረች ያለች አገር ነች። ስለዚህ ከሁላችንም በጣም ስትረች አርጋ አቅም በሚፈታተን መልኩ ስትረች አርጋ በቂ ፋይናንስ፣ በቂ ኢንስቲትዩሽን፣ በቂ ካፓሲቲ በሌለበት ነገር ግን ህዝብ አንቀሳቅሰን ህዝባችንን እንደ ካፒታል፣ ህዝባችንን እንደ ቴክኖሎጂ፣ ህዝባችንን እንደ ኢንፑት እንደ ግብአት አይተን እንሰራለን ብላ ለአየር ንብረት ለውጥ መፍትሄ ለማምጣት እየሰራች ያለች አገር ስለሆነች የአየር ንብረት ለውጥ ጉባኤን ማዘጋጀት ለኢትዮጵያ ተገቢ ነው፣ ዲዘርቭ ታደርጋለች።
ለኮፕ ጉባኤ አስተናጋጅነት ከኢትዮጵያ የተሻለ የፋይናንስ አቅምና የቴክኖሎጂ ዝግጅት ያላቸው በርካታ ያደጉ ሀገራት ቢኖሩም በጉባኤው ከጉንጭ አልፋ ንግግር በዘለለ መሬት የወረደና አርአያ የሚሆን ተግባር ያከናወነ ከኢትዮጵያ ውጭ አልተገኘም። ይህ ታሪካዊ አጋጣሚ ለአየር ንብረት ለውጥ መፍትሄ በመፈለግ ረገድ ዛሬ ከኢትዮጵያ በላይ የተሻለ መሪን የሚሆን ሀገር እንደሌለ ጉባኤው ምስክር ነው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ